ወበረካቱ ደህና ተከበራችሁ የተስፋ ዩቲዩብ ቤተሰቦች እህቶች ወንድሞች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። እንዴት ተለመደው ግጥም ዛሬ ይዤላችሁ መጥቻለሁ ማለት ነው። ወደ ግጥሜ ከመሄዴ በፊት ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው ሀባይብ እና ኮሜንትም አርጉልኝ። ኮሜንታችሁ ያበረታኛል እላችኋለሁኝ ውዶቼ። ወደ ግጥሜ እሄዳለሁ ማለት ነው ሀባይብ። የዛሬው ግጥሜ የህይወት አጋጣሚ ነው የሚለው ማለት ነው። እንግዲህ የዛሬው ግጥም የሚያወራው ስለ ህይወት ነው ማለት ነው ሀባይብ። ላይክ ሼር እያረጋችሁ አዳምጡኝ፣ ተከታተሉኝ፣ እስከ መጨረሻው ቪዲዮውን ተከታተሉት ማለት ነው ሀባይብ። ወደ ግጥሜ ሄዳለሁ። የግጥሜ ርዕስ የህይወት አጋጣሚ ይላል። በአላህ ስም እጅግ አዛኝ እና ረሂም በሆነ ህይወት መንገድ ናት። አንዳንድ ጊዜ ለስላሳ፣ አንዳንድ ጊዜ ደግሞ እሾህ የሞላባት። የሚስቅባት ቀን አለ፣ የሚያለቅስባት ቀን አለ። ሰው እቅድ ያወጣል፣ ነገር ግን የአላህ ውሳኔ ከሁሉም ይበልጣል። የዘገየ ነገር ሁሉ የተረሳ አይደለም፣ ለኛ የተሻለ ጊዜ እየጠበቀ ሊሆን ይችላል። በፈተና ጊዜ ትዕግስትን ያዝ፣ በደስታ ጊዜ ምስጋናን እናብዛ። ሁለቱም የህይወት ውብ ትምህርቶች ናቸው። አንዳንድ ሰዎች ወደ ህይወታችን ይመጣሉ፣ ፍቅርን ያስተምሩናል። ሌሎች ደግሞ በመሄዳቸው ትዕግስትን ያስተምሩናል። ሁሉም አጋጣሚ ትርጉም አለው። ተስፋህን አትጣል። ዛሬ የተዘጋ የሚመስል በር ነገ በአላህ ፈቃድ ወደ ትልቅ በረከት ሊከፈት ይችላል። ህይወት ሩጫ አይደለችም። እምነት ይዘህ የምትጓዝባት ጉዞ ናት። የወደቅበትን አትቁጠር፣ የተነሳበትን አስታውስ። ህይወት የትናንት ስህተትህ የዛሬን ተስፋ አይስረቅ። የነገ ብርሃን በእምነት ጠብቅ። የህይወት መጨረሻ ህይወት ይቀጥላል። ቀናት ያልፋሉ፣ ነገር ግን በአላህ የተማመነ ልብ ፈጽሞ አይሸነፍም። አላህ ያለህን ጭንቀት ወደ ሰላም፣ እንባህን ወደ ፈገግታ፣ ተስፋህንም ወደ እውነት ስኬት ይለውጥልሃል ይላል። የዛሬው ግጥሜ በዚሁ እጨርሳለሁ። ሀሳብና አስተያየታችሁን በኮሜንት አሳውቁኝ ሀባይ። ስለምትሰጡኝ አስተያየት እጅግ በጣም ደስተኛ ነኝ። አመሰግናችኋለሁ። በሚቀጥለው ቪዲዮ ስለምንድረስ